አማካኝነት ለሰው ልጅ ከተሰጠች በኋላ እስራኤላውያን ይባረኩበት ዘንድ መስዋዕት ያቀርቡበት ዘንድ እንዲሁም ደግሞ ከእግዚአብሔር ጋር ይገናኙበት ዘንድ እግዚአብሔር አምላክ ታቦተ ጽዮንን ሰጥቶ ነበረ። ታቦተ ጽዮንን ከሰጠ በኋላ በዛ የሚያገለግል የነበረ ኤሊ የሚባል ከ4327 ዓመተ ዓለም ለ40 ዓመታት ሲያገለግል የነበረው ይህ ኤሊ አቅሙ በደከመ ጊዜ ጉልበቱ በደከመ ጊዜ እሱን ይተኩ ዘንድ 2 ወጣቶችን አንደኛና ሁለተኛ አድርጎ እንደሾማቸው መጽሐፈ ሳሙኤል ይነግረናል። በዚህ ቦታ ላይ እግዚአብሔር አምላካችን እንዳመለከተው ኤሊ እነዚህን 2ቱን ወጣቶች ሲሾማቸው አንደኛና ሁለተኛ አድርጎ ሲመርጣቸው እግዚአብሔር የሰጣቸውን ኤሊ የሰጣቸውን አደራ በመተው እነዚህ 2ቱ ወጣቶች ከእግዚአብሔር ኤሊ ካስተላለፈላቸውና ከሰጣቸው በረከት ኤሊ ከነገራቸው ሥርዓት ውጪ ሌላ ነገር ማሰብን ጀመሩ። በዚህ አባቶቻችን ሕፃናት በቤተ ክርስቲያን ውስጥ ከአካሄድ ጀምሮ ሲያርሟቸው ቤተ ክርስቲያን ውስጥ የሚደረገውን አገልግሎት በጽሞና እንዲመለከቱ ቤተ ክርስቲያንን እንዳይደፋፈሩ ሊቃውንተ ቤተ ክርስቲያን ልጆቻችን የሚመክሩበት መሰረታዊ ነገር ይህ ነው። የኤሊ ልጆች አፍኒንና ፊናስ የተባሉ 2ቱ ታላቅና ታናሽ ወይንም ደግሞ አንደኛና ሁለተኛ አድርጎ እሱ ከሾመ በኋላ እነሱ ግን እሱ ከነገራቸው፣ እሱ ካስተማራቸው፣ እሱ ከመከራቸው እግዚአብሔር አምላክ አስቀድሞ ለነሱ ለአባቶቻቸው የሰጠውን ቃል የሰጠውን ያስተላለፈውን መልእክት ባለመስማትና ባለመከተል 3 መሰረታዊ ጥፋቶችን አጠፉ። 3 መሰረታዊ ጥፋቶች በክህነት በተሾሙበት ሕዝቡን ይመሩ ዘንድ በተሾሙበት ያስተምሩ ዘንድ በተሾሙበት 2ቱ ተነጋገሩና አንዱ አንደኛውን ሳይመልስ፣ አንዱ አንደኛውን ሳይመክር፣ አንዱ ለአንደኛው መልካም መንገድ ባለማሳየት 2ቱም ተመካከሩና 3 ጥፋቶችን አጠፉ። የመጀመሪያው ጥፋት በሙሴ ሥርዓት አስቀድሞ ሙሴ በቤተ መቅደስ ጠዋት ከበራ ማታ የሚጠፋ ማታ ከበራ ደግሞ ጠዋት የሚጠፋ መቅረስ ወይም መብራት አስቀምጦ ነበርና የመጀመሪያ ስራቸው ያደረጉት ይህንን ሥርዓት ማጥፋት ነው፣ ወይንም ደግሞ ማስቀረስ ነበረ። ለአገልግሎት የማይውል ከሆነ ሕዝቡ የማይገለገልበት ከሆነ መቼም ሁላችንንም የሆነ ነገር ሥርዓትን በምንዘረጋበት ሰዓት ማዕከል የሚደረገው ሕዝበ ክርስቲያኑ ነውና እነዚህ 2ቱ መጥተው ያንን ሥርዓት ሊያስቀሩ ሲመካከሩ ለሰውም ሲገልጹ ይሄኛው ሥርዓት አሁን የሚደረገው ማታ በርቶ ጠዋት የሚጠፋው ጧፍ ወይም ደግሞ ሻማ አገልግሎት የማይሰጥበት ከሆነ ምን ይጠቅማል? መጥፋት አለበት፣ መቅረሱም መነሳት አለበት ብለው ወሰኑ። የመጀመሪያ ጥፋት። ሁለተኛ ጥፋት ለራሳቸው ስጋዊ ፍላጎት፣ ለራሳቸው ስጋዊ ምኞት ለመስዋዕት ሕዝቡ የሚያስገባውን ለመስዋዕት ብሎ ወደ ቤተ ክርስቲያን ሕዝቡ ይዞ የሚመጣውን የእንስሳት መስዋዕት ታርዶ ስቡ ሳይጨስ ደሙ ሳይፈስ ስጋውን ለመመገብ ከቤተ ክርስቲያን ሳይገባ 2ቱ ብቻ ወስነው ሊከፋፈሉ ፈለጉ። ሁለተኛ ጥፋት። ሦስተኛው ጥፋት ደግሞ የእስራኤላውያን ቆነጃጅቶች ወደ ምኩራባቸው ሲመጡ ወደ ድንኳናቸው ለአምልኮተ እግዚአብሔር በሚመጡበት ሰዓት እዛ ከነሱ ጋር በዝሙት ወደቁ።
ለአገልግሎት ተጠርተው ለአገልግሎት በመጡት ላይ ለአገልግሎት ተለይተው ተሹመው አባታቸው ለይቷቸው ታላቅና ታናሹ ናችሁ፣ ዋናና ተተኪ ወይም ሁለተኛው ናችሁ፣ ሕዝቡን አገልግሉ ብሎ እሱ በሰጣቸው በሾማቸው በሕዝቡ ላይ በሾመው እሱ እነዛን ቆነጃጅቶች በድንኳናቸው ውስጥ አስነወሯቸው። እነሱም በዝሙት ወደቁ። እነኝህን ሦስቱን ጥፋቶች ያጠፉ። እነኝህን ሦስቱን ጥፋቶች ሲያጠፉ ግን የሚያሳዝነው ነገር አባታቸው አርጅቶ ቢሆንም ይህንን እየተመለከተ ዝም ይላቸው ነበረ። እየተመለከተ እየሰማ እያየ ልጆቹ ናቸውና ወይንም ደግሞ በሌላ ምክንያት ጸጥ ብሎ ነበረ። ኤሊም ዛሬ ልጆቻችን ድቁና አስቀብላችሁ ወይንም ደግሞ ወደ ድቁና ሊሄዱ ስሉ አባቶቻችን ጆሮአቸውን ቢቆነጠጧቸው ነገ በቤተ ክርስቲያን በቤተ መቅደስ መልካም ሆነው እንዲያድጉላችሁ ነው። ዛሬ ቢመክሩላችሁ ነገ መልካም እንዲሆኑ ለእናንተም ለራሳቸውን በረከት ይሆን ዘንድ ነው እንጂ ለሌላ እንዳልሆነ ልታውቁ ይገባል። ዝም ማለት ዋጋ የሚያስከፍል ስለሆነ ዝም ቢባሉ ድፍረት፣ መደፋፈር ይመጣል። ዝም ከተባለ ቤተ ክርስቲያን ዛሬ የምናቃት ቅድስት ቤተ ክርስቲያን ወደ ሌላ ትቀየራለች። ስርዓት አልበኝነት ይሰፍንባታል። አባቶቻችን በአካሄድም በአነጋገርም ስርዓተ ቤተ ክርስቲያንን የሚያስተምሩት አንተ በል አንተ በል እየተባባሉ የሚገባበዙት ቃለ እግዚአብሔር ከኔ ይልቅ አንተ ትሻላለህ የሚል የቤተ ክርስቲያን ማስተምሮ ትህትናም ስለሆነ ነው። እነዚህ ሁለቱ ከአባታቸው የተማሩት መልካም ነገር ቢሆንም ሕዝቡን እንዲመሩ ቢሆኑ ነገር ግን እነዚህን ሦስቱን ጥፋቶች በማጥፋታቸው እግዚአብሔር ተቆጣ። ኤልም ዝም አለ። ዝም ብሎ ተመለከተ። እግዚአብሔር ተቆጣ። እግዚአብሔር አዘነባቸው። አዝኖም አልቀረም። ፍልስጤማውያንን አስነሳባቸው። አስቀድሞ የሙሴን ጽላተ ጽዮንን ይዞ ወደ ከተማ ሲገቡ ደስታ ነበረ፣ እልልታ ነበረ። እስራኤላውያን እነዚህ ፍልስጤማውያኖችን በድምፃቸው በዝማሪያቸው እዛ ድረስ ድምፅ እየተሰማ ይባረኩ ነበረ ፍልስጤማውያኖች። ነገር ግን እግዚአብሔር አምላክ እነዚህን ቤተ መቅደሱን ያላከበሩትን የአባታቸውን ቃል ያልጠበቁትን እነዚህን ሁለቱንም እንደገና ደግሞ እስራኤላውያንን መቅጣት ስለፈለገ ጦርነት አስነሳባቸው በባለጋራቸው። እነዚህ ፍልስጤማውያን በፍልስጤማውያንና በዕብራውያን መካከል ጦርነት ሆነ። ብዙ ነፍስ ጠፋ። ብዙ ወጣቶች ረገፉ። ብዙዎች መንገድ ላይ ቀሩ። ብዙዎች በጦርነት ተበሉ። ብዙዎች በዚህ ሰዓት እስራኤላውያን በጦርነት ተሸንፎ አያውቁም። በጦርነት ወድቆ አያውቁም። በዚህ ጊዜ ምን መጣብን? ፍልስጤማውያን እኛን ያሸነፉበት ምስጢር ምንድን ነው ብለው እርስ በርሳቸው መመካከል ጀመሩ። እርስ በርሳቸው መወያየት ጀመሩ። ከተወያዩ በኋላ ለካስ እኛ የተሸነፍነው በእኛ ጉልበት እጥረት ሳይሆን ጽላትን ተሸክመን ወይንም ደግሞ ይዘን ባለመሄዳችን ስለሆነ ይዘን እንሂድ ብለው ተመካከሩ። ብለው ተመካከሩ። በዚህ ሰዓት ያላቸው ሁለቱ ካህናት ናቸው። ሁለቱ ካህናት ደግሞ በሥጋ ድቀት የወደቁ ናቸው። ሥርዓተ ቤተ ክርስቲያንን በመተላለፍ የወደቁ ናቸው። የአባታቸውን ቃል ባለመጠበቅ የወደቁ ናቸውና እግዚአብሔር አምላክ እነሱንም ጭምር ሊቀጣ ስለፈለገ እነሆ እነዚህ ሁለቱ የተሾሙት አፍኒንና ፊናስ ታቦተ ጽዮንን ተሸክመው እነሱ ከፊት ለፊት የእስራኤላውያን ወታደሮችና ተዋጊዎች ከኋላ ሆነው
ወደ ፍልስጤማውያን ቦታ ሄዱ። የሚዋጉበት ቦታ እዛ ከደረሱ በኋላ ኃይል የሚሆናቸው የነበረው እግዚአብሔር ነበር። ጉልበት ይሆናቸው የነበረው እግዚአብሔር ነው። ይጠብቃቸው ይመራቸው የነበረው እግዚአብሔር ነበርና እግዚአብሔር በእነዚህ ጥፋት ምክንያት ከነሱ ስለራቀ እነሱንም መቅጣት ስለፈለገ ታቦተ ጽዮን በፍልስጤማውያን እንድትማረክ አድርጎ እነዚህ ሁለቱ የተሾሙት ካህናት ሞቱ። የነሱን ሞት የሰማ አባታቸው ኤሊ አርጅተው ስለነበረ 80 ዓመትም ሞልቶት ስለነበረ በቤተ መቅደስ 40 ዓመት ያገለገለ እሱን ይተኩ ዘንድ የመረጣቸው የሾማቸው ወጣት ቤተ ክርስቲያንን ስርዓቷን ስለተላለፉ በፍልስጤማውያን እጅ ተላልፎ እንዲሰጡ ተደረጉ። እግዚአብሔር አምላካችን በአሕዛብ ተላልፈን እንድንሰጥ እንዳያደርገን የሱ ቅዱስ ፈቃዱ ይሁንልን። የእኛ ዕጣ ፈንታ ምንድን ነው? ዛሬ ቅድስት ሀገራችን ኢትዮጵያን የሚያናውጣት የአሕዛብ ጩኸት፣ ሕዝባችንን እየበላ ያለው የአሕዛብ ጩኸት እየበላ ያለው ምንድን ነው ብለን ልንጠይቅ ያስፈልጋል። እስራኤላውያንን በእንደዚህ አይነት ሁኔታ ሕገ እግዚአብሔርን በመተላለፋቸው የአባቶቻቸውን ቃል ባለመስማት እግዚአብሔር የፈረደባቸውን ይህንን ፍርድ ታቦተ ጽዮንን በማስወሰድ እንደገና ካህናቱን በሞት አባታቸውንም ጭምር በሞት ያጡ እግዚአብሔር ፈርዶባቸው እግዚአብሔር ለቅጣት አዘጋጅቷቸው እስራኤላውያንን እግዚአብሔር አምላክ በዛ ሲቀጣቸው እስራኤላውያን አሁንም አላስተዋሉም ነበረ። እግዚአብሔር በነገር ሁሉ ማስተዋሉን ይስጠን። እኛም ብዙ ያላስተዋልነው ነገር አለ። አንዱ ወደ ግራ ይጎትታል፣ አንዱ ወደ ቀኝ ይጎትታል። አንዱ ስለ ቤተ ክርስቲያን ዘመነ ሰማዕትነትን እያሰበ ብቻ አንገቴን ብሎ ይላል። አንዱ ደግሞ ለምን እነካለው ቅድስት ቤተ ክርስቲያን ለምን ትደፈራለች ይላል። አንዱ ደግሞ ጸጥታን ወዶ ቁጭ ብሏል። ሁሉም አደገኞች ናቸው። ሁሉም አደገኞች ናቸው። በቤተ እግዚአብሔር ስንኖር ማስተዋል ያስፈልጋል። በቤተ እግዚአብሔር በአገልግሎት ስንመረጥ፣ በክርስትና ሕይወት ስንመላለስ ማስተዋል ያስፈልጋል። ስለምንመራው ሕዝብ ጭንቀት መጨነቅ ያስፈልጋል። እኛም ተመሪዎች ደግሞ በአስተውሎት ልንራመድ ያስፈልጋል። በአስተውሎት እስራኤላውያን እነዚህ ሁለቱ ካህናት የተመረጡት ምን እንዳደረጉ አያውቁ። እኛን የሚበጀን እኛን የሚያሳርፈን ታቦተ ጽዮንን ይዘን ብንዘም ፍልስጤማውያንን እናሸንፋለን፣ ድል እናደርጋለን፣ ታቦታችን ብቻ ከኛ ጋር ትሄድ ብለው ተነሱ። ነገር ግን ምን እንደተከሰተ ምን እንደሆነ አያውቁም። ዛሬ በማናውቀው ብዙ ነገር ውስጥ ገብተን ያለን አለን። በማናውቀው ውስጥ ብዙ ችግር ውስጥ ገብተን ያለን አለን። በማናውቀው ውስጥ ቤተክርስቲያንን አሳልፈን የሰጠን ብዙዎች አለን። እግዚአብሔር አምላካችን ቤተክርስቲያናችንን ይጠብቅልን፣ ሕዝበ ክርስቲያኑን ይጠብቅልን፣ ከመከራው ያድነን። እነዚህ ሁለቱ ካህናት ከሞቱ በኋላ ፍልስጤማውያን ታቦተ ጽዮንን ይዘው ወደ ሀገራቸው ተመለሱ። ትላንትና ሲዘመርላት የነበረች ያች ታቦት፣ ትላንትና ሲዘምርላት የነበረች በካህናቱ እጅ ስትዳሰስ የነበረች ክብር የነበራት ያቺ ታቦት በመንደራቸው በሀገራቸው ወሰዱና በዳወም በሚባል በእጅ በተሰራ ጣዖት ከላይ አስቀመጡበት። እግዚአብሔር አምላካችንም ያንን እነሱ ማታ አስቀምጠው ሲሄዱ ጠዋት ሲመጡ ታቦተ ጽዮን ከላይ እሱ ከታች ነው ያገኙታል። አሁንም ሁለተኛ ደገሙ፣ ያንኑም ስርዓት አዩ። በሶስተኛ ሲደገም ያቺ ታቦተ ጽዮን የእግዚአብሔር መለኮት ያደረባት እግዚአብሔር ሕዝቡን የሚባርክበት ያቺ ታቦት ኃይለ እግዚአብሔር አላትና
ያንን ዳጎን ሰባብረው ያንን ዳጎን ቆራርጦ እሷን ከላይ እሱን ከታች አድርጎ አገኘሁት። እግዚአብሔር አምላካችን የተመሰገነ ይሁን። ይህንን አሳየች። እስራኤላውያን ተስፋ እንዳይቆርጡ አደረገች። እግዚአብሔር ሕዝቡን የሚጠላ አምላክ አይደለም፣ የሚቀጣም አምላክ አይደለም። ምንም አይነት ችግር ቢመጣብን እግዚአብሔር ስለተቆጣ አይደለም፣ ሊያስተምረን ስለፈለገ ነው። እስራኤላውያንን በዚህ መልኩ አስተማራቸው። የእግዚአብሔር ኃይል መቼም የትም ቦታ ምንም ማድረግ እንደሚችል አስተማራቸው፣ አሳያቸው። ፍልስጤማውያን ልጠቅሙ ወይም ደግሞ ለሌላ አገልግሎት አይደለም ማርኮ የወሰደ ሌላ ነገር ኃይል ይኖራት ይሆን ብሎ ኤክስፐሪመንት እየሰሩባት ነበረ። ነገር ግን እግዚአብሔር አስቀድሞ የሚያስብ አምላክ ስለሆነ ያንን ዳጎን ሲያስቀምጡበት ቆራርጦባቸው ጣለ። በዚህ ሰዓት ይሄ ብቻ አይደለም። ከዚህ ከተማ ወጥቶ ወደ ሌላኛው ከተማ ይሄዳሉ። ወደ ሌላ ቦታ ይሄድ ትሄድች ታቦተ ጽዮን ዳጎንን ሰባብራብናለች፣ አስታብናለችና ወደዛ ፈቀቅ ትበላለን። እዛም በሄደችበት ሕዝቡን በእባጭና በቁስል በመከራ በቸነፈር እስራኤላውያን ፍልስጤማውያን መመታት ጀምሩ። በዚህ ሰዓት ይቺ ታቦት እነሱ ስላልሆነች ይቺ ታቦት ተማርካ የመጣች ስለሆነች የምትደፈር ስላልሆነች እግዚአብሔር መንፈስ ያደረባት ስለሆነች ሕዝቡን ለመባረክ የተዘጋጀች ስለሆነች ለእስራኤላውያን ትምህርት ይሆን ዘንድ የተሰጠች ነገር ግን ፍልስጤማውያን የባረኩት ስለሆነች እግዚአብሔር አምላክ ፍልስጤማውያንን የእግዚአብሔር ታቦትን ድፍረት ሲያሳያቸው ሲደፋፈሩ በዛ በእባጭ በቁሰልና በተለያየ በቸነፈር መታቸው። ዛሬ የምንደፋፈር እንደመጣልን የምንናገር ሀገርን ከሀገር ሕዝብን ከሕዝብ አባቶችን ከአባቶች ስራችን አድርገን የምንናገር በብዙ መልኩ በማይመለከተንም በሚመለከተንም ገብተን የምንናገር ብዙዎቻችን እግዚአብሔር ዝም ብል አንድ ቀን ግን ቆንጠት ማድረጉ አይቀርምና ጥንቃቄ ያስፈልጋል። ፍልስጤማውያን ማርኮ ሲወስዱ ጸጥ ብላቸዋለች። በቦታቸው አድርገው እነሱ ያችን ታቦተ ጽዮን ለመናቅ በፈለጉ ጊዜ ኃይሉን አሳይቷል። እግዚአብሔር አምላካችን ስሙ የተመሰገነ ይሁን። በአሕዛብ ሀገርም እሱ ኃይለኛ ነው፣ ኃይል ያደርጋል። ለምተማመኑት ተስፋቸው ነው። እስራኤላውያን በጥፋታቸው ታቦታቸው ብትወሰድም በፍልስጤማውያን እጅ ገብታ ጸጥ አላለም እግዚአብሔር። እነሱንም በእባጭ በተለያየ ነገር መታቸው። ይልቁንም መጨረሻ ላይ እቺ ታቦት ትሂድልን፣ ፍልስጤማውያን እቺ ታቦት ትውጣልን አሉ። ወደ እስራኤል ትሂድ ትመለስ፣ ይልቁኑ በፊት እሷን ለመውሰድ ለሚያስብ እስራኤላዊ መስዋዕት ካልሰጠ አንሰጥም ብሎ የሚሉት እስራኤላውያን ፍልስጤማውያኖች አሁን እስራኤላውያንን እኛ ራሳችን መስዋዕት ሰጠን መባ ሰጠን ከታቦቱ ጋር የምሸኝ ነገር አዘጋጅተን በሰጠናቸው በወሰዱልን አሉ። አያችሁ፣ እግዚአብሔር አምላክ ይቀጣል። እግዚአብሔር አምላክ የምንደፋፈር ከሆነ ደግሞ እሱ ኃይሉን ያሳያል። ኃይሉን አሳያቸው፣ ጉልበቱን አሳያቸው። እነሱ በሚተማመኑት ሳይሆን አንድ ታቦተ ጽዮን ገብታ ሀገሩን ሙሉ ሸበረችባቸው። በዚህ ሰዓት ፍልስጤማውያን ታቦተ ጽዮንን ወደ እስራኤል እቺ ታቦተ ጽዮን ለእስራኤላውያን ብዙ ነገር ናት። ሙሴ ከእግዚአብሔር ዘንድ ለምኖ ያገኘባት፣ እስራኤላውያን መስዋዕት የሚያቀርቡባት፣ ከእግዚአብሔር ጋር የሚገናኙባት፣ ቅዱስ ዳዊት እግዚአብሔር ለምኖ ያገኘባት፣ እኛም ኢትዮጵያውያን በአዲስ ኪዳን ያለን ዛሬ በታቦተ ጽዮን ብሎ እጁን የሚዘረጋ ኢትዮጵያዊ የለም።
ስለ ጽዮን ማርያም ተብሎ አንገቱን የሚሰብር ወይም ደግሞ የሚጨክን ኢትዮጵያዊ የለም። መልካም ነገር አድርጋ ከፍልስጤም ወጣች። እንዴት ዛሬ ለምን እኛ እናከብራለን? ዛሬ እኛ ለምንድን ነው የምናከብረው? ወደዚህ ነጥብ እመጣለሁ ታሪኩን ለማሳጠር። ዛሬ እኛ የምናከብርበት ዋናው ምክንያት እንግዲህ የታቦተ ጽዮን ወደ ኢትዮጵያ መሄድ ከእስራኤል እና ኢትዮጵያ መካከል ያለው መልካም ግንኙነት የመጀመሪያው ነው። ሁለተኛው ንግሥት ሳባና ንጉሥ ሰለሞን መልካም ግንኙነት መንፈሳዊ ግንኙነት ነው። የንግሥት ሳባ የዕቃ ግምጃ ቤት የነበረ እስራኤል ሀገር ሄዶ ሰለሞን የሰራውን ቤተ መቅደስ ሲመለከት በጥበቡ ያቆማቸውን መልካም የሆኑ የቤተ መቅደስ ንዋያተ ቅድሳትን በተመለከተ ጊዜ በውጭ ያሉትንም የእጅ ስራዎችን ባየ ጊዜ በጣም ደስ አለው፣ ተደመመ። ወደ ሀገሩ ወደ ኢትዮጵያ ስመለስ ለንግሥት ሳባ ያየውን የተመለከተውን ነገር በሙሉ አስረዳት። እሷም ይህንን ለማየት ፈቅዳ ፈልጋ ጉዞ ወደ እስራኤል አደረገች። እስራኤል በደረሰች ጊዜ የተመለከተችውን ነገር ያየችውን ነገር እያደነቀች እዛ ቆየችና ከንጉሥ ሰለሞን ልጅ አገኘች። ስትመለስ ታሪኩን ለማሳጠር ስትመለስ ዛሬ በኤርትራ አንድ ቦታ ላይ ንጉሥ ወይንም ደግሞ የንጉሥ ልጅ ምኒልክ የተባለ ተወለደ። ይህ ልጅ ሲያድግ አባቱ አጠገቡ የለም። ስኖር አጠገቡ አባቱ የለም፣ እናቱን ነው የሚያይ። ካደገ በኋላ አባቱን መጠየቅ ጀመረ። አባቴ ማን ነው? የልጅ ጥያቄ ነው። ሲጠይቅ 22 ዓመት ሲሆነው ወደ እስራኤል ሀገር እንዲሄድ ተደረገ። እዛ በአባቱ ስር ቁጭ ብሎ ኦሪትን ስማር፣ ዕብራውያንን ስማር፣ ሌሎቹንም መጽሐፍቶችን ስማር ቆይቶ ከዛ 12,000 ወታደሮችን ቅዱስ ሚካኤል እየመራ ተመልሶ ወደ ኢትዮጵያ መጣ። እስራኤላውያን እነዚህ 12,000 እስራኤላውያን ሲመጡ ታቦተ ጽዮን ተመልሳ ከነሱ ጋር አልመጣችም ነበርና እነዚህ ሀገራቸውን ሚስ ማድረግ ሳይሆን ይከብዳቸው የነበረው ታቦተ ጽዮን ጉዳይ ነበረ። ታቦተ ጽዮን በመጣችልን እያሉ ስሉ ነበርና ታቦተ ጽዮንንም ሲያመጡ እግዚአብሔር አምላክ መልአኩ ቅዱስ ሚካኤልን እንደገና ደግሞ በእነዚህ በቅዱሳን ወይንም ደግሞ በነገሥታቱ በኩል ኢትዮጵያ ዛሬ ቀን ህዳር 21 ቀን ታቦተ ጽዮን ኢትዮጵያ ገብታ በአክሱም የተቀመጠችበት ቀን ስለሆነ ዛሬ የምናከብረው ለዚህ ነው። ክብር ለእግዚአብሔር ይሁን። እግዚአብሔር አምላካችን የተመሰገነ ይሁን። አክሱም ብቻ አይደለ የተቀመጠችው፣ በብዙ ቦታ ሊቃውንቱ ይዘረዝሩታል። ዝዋይ ተቀምጣለች፣ ጎጃም ውስጥ ብዙ ቦታ ተቀምጣለች ታቦተ ጽዮን። መጨረሻ ላይ ከብዙ ዘመን በኋላ ዛሬ በትግራይ ጽዮን ማርያም ከ40 ዓመት በኋላ ህንፃው ከታነጸ በኋላ ዛሬ ገብታ ለኢትዮጵያውያን በሙሉ በረከት ሆና ሀገራችን ኢትዮጵያን ከብዙ መከራ ከብዙ ችግር የምትታደግ ታቦታችን ናትና ዛሬ የእመቤታችን የቅድስት ድንግል ማርያም ክብረ በዓል ስክብር ወደ ቅድስት ቤተክርስቲያን መጥተን ጽዮን እናታችን አንቺ ያለሽን ብለን የምንልበት ትልቁ ምክንያት ይሄ ነው። እግዚአብሔር አምላካችን የተመሰገነ ይሁን። ጽዮን ታቦተ ጽዮን አስቀድማ እግዚአብሔር ያደረባት ስለሆነ ሕዝበ እስራኤልን ትባርካቸው ነበረ። በአዲስ ኪዳን ደግሞ እመቤታችን ቅድስት ድንግል ማርያም ጽዮናችን ናት። አማናዊ ሥጋና ደም የሰጠን መድኃኔዓለም ኢየሱስ ክርስቶስ ከእመቤታችን ስለተወለደ እሷ የእግዚአብሔር ማደሪያ ስለሆነች እመቤታችን ቅድስት ድንግል ማርያም ታቦተ ጽዮን ትባላለች። እግዚአብሔር የተመሰገነ ይሁን። አምላካችን